ድላችን ተሰርቶ ያለቀ ነው። ግን በድል ውስጥ ለመመላለስ ሬቨሌሽን ያስፈልገናል፣ መገለጥ ያስፈልጋል። ስለዚህ በድሉ የሚኖረው መገለጥ ያገኘ ሰው ብቻ ነው። በጌታ ስለሆንን በድል አንኖርም። በጌታ ሆነን እያለቀስን ልንኖር እንችላለን፣ እየተረበሽን ልንኖር እንችላለን፣ እያዘንን ልንኖር እንችላለን። ስለዚህ በእግዚአብሔር ዕውቀት ውስጥ በእግዚአብሔር መገለጥ ውስጥ ስላለ ድል ነው የምናወራው ማለት ነው። ድሉ ተሰርቶ ያለቀ ነው። እዛ ውስጥ እንዴት እንደምንኖር ማወቅ አለብን። የተወሰኑ ነገሮች ልናገርና ከዛ በዛ ሐሳብ ላይ ትምህርታችንን እንቀጥላለን። ማቴዎስ ወንጌል ምዕራፍ 15 ላይ ያቺ የከናናዊት ሴት መጣችና ኢየሱስን ልጄን ፈውስልኝ ብላ ምን አረገች? ለመነች አይደል? ከዛ ኢየሱስ ምን መለሰ? አይ የልጆች ነው እንጀራው ለውሾች ምን አያደርግም። ያ ማለት ከአይሁድ ውጪ ያለውን ህዝብ በሙሉ አይሁዶች እንደረከሰ እንደ ውሻ አድርገው ምን ስለሚያደርጉ ስለሚቆጥሩ ነው። ስለዚህ አይሰጥም አላት። አይ ውሾችም እኮ ምን ያህል ከልጆች የተረፈውን የወደቀውን ፍርፋሪ ምን ያደርጋሉ? ከዛ ኢየሱስ የተደነቀው እንደዚህ አይነት እምነት ቃል የመጣላቸው ሰዎች ጋር ነበር መገኘት የነበረው። ቃል የመጣላቸው ሰዎች ይሄ እምነት የላቸውም፣ አልተገኘም እነሱ ጋር። ስለዚህ ይሄን እንደዚህ አይነት እምነት በእስራኤል ዘንድ እንኳን ምን አላረኩ አላየውም ማለት። ለምንድን ነው ከእስራኤል የሚጠበቀው? የእግዚአብሔር ይሄን እምነት ሊፈጥር የሚችል ቃል ምን እያደረጉ ነው? እየሰሙ ነው የሚኖሩት፣ እየተነበበላቸው ነው የሚኖሩት። እንደዛ ሰምተው ይሄን መገለጥ ምን አላረጉ አላገኙ። ስለዚህ ምን አለ? ፈውሷን ወሰደች። ብዙ ያልተፈወሱ የአይሁድ ልጆች አሉ። አይሁድ ሆነው በኢየሱስ ያልተጠቀሙ ብዙ ሰዎች አሉ። እሷ ግን ማን እንደሆነ መገለጡ ስላገኘች ምን አረገች? ፈውስን ወሰደች። ተደነቀና አለ በአይሁድ ዘንድ እንኳን እንደዚህ አይነት እምነት ምን አላረኩ አላየውም። እሷ ብቻ አይደለች፣ ሌላም ሰው እንደዚህ ብሎ ለምንድን ነው በአይሁድ ዘንድ አላየሁም እያለ የሚደነቀው ኢየሱስ? ምን ያስደንቀዋል? ሰዎች በእግዚአብሔር ቃል ላይ በሚያገኙት መገለጥ የሚጠይቁት ጥያቄ የሚሄዱት እርምጃ ቁጭሎ ከሚሰማው ሰው የበለጠ ተጠቃሚ ሲሆን ተደነቀ ኢየሱስ። ለአይሁድ ይሄ ተሰብኮላቸዋል። በየሳምንቱ በየምኩራቡ የሚሰበክላቸው አሉ። ቃሉን እየሄዱ የሚያነቡ መገለጥ ያገኙ ሰዎች ምን አደረጉ? ፈውስን ወሰዱበት። ከሞት ተነሳላቸው ልጆቻቸው አይደለም? ዛሬ ላይ ያነበብነው ምን ስላገኙበት። ስለዚህ አሁን ዛሬም የማታውቁትን ጥቅስ አልጠቅስም፣ የምጠቅሰው የምታውቁትን ነው። ስለዚህ መገለጥ የሚያገኝበት ሰው፣ ሬቨሌሽን የሚያገኝበት ሰው ሂሊንጉን ይወስዳል፣ ድሉን ይኖርበታል፣ ይደሰትበታል፣ ይፈነጭበታል። አለ እኮ በእጃችን ይዘነዋል እኮ። ግን የሚሰራልን ሬቨሌሽን ያገኘንበት ጊዜ ነው። የበራልን ቀን ነው የሚሰራልን። በእግዚአብሔር ቃል የምንጠቀመው ይዘን ስንመጣ ሳይሆን፣ ይዘን መምጣት እኮ ቆንጆ ነው፣ ትክክል ነው፣ ይዛችሁ ነው ባይብላችሁ። ግን የምንጠቀመው መቼ ነው? የበራልን ቀን፣ ሬቨሌሽኑን ያገኘን ቀን። የዛን ቀን ያን ዕውቀት ያገኘን ቀን ፈውሳችንን እንወስዳለን። ያን ቀን ለካ ድሌ እዚህ ጋር ነው ብለን በድላችን ምን ማድረግ እንችላለን? መኖር እንችላለን። ስለዚህ ዛሬ የመገለጥ ዕውቀት ብለን የምናወራው ስለ ድል ነው። ስለ ድል ነው። አዲስ ድል የለም፣ ግን የድል አቲቲዩድ እንዲኖረን ያስፈልጋል። ወይም የልብ ዝንባሌ እንደ አሸናፊ እንደ ባለድል መኖርና ኦቨርካም እንዳደረገ ሰው መኖርና ትግል ውስጥ እንዳለ ሰው መኖር እኩል አይደለም። ስለዚህ የሚያስፈልገን ሬቨሌሽን ማግኘት የሚያስፈልገን እንዳሸነፈ ሰው ምንድናደርግ ገና እንደሚታገል ሰው ሳይሆን ምን እንዳደረገ ሰው። የሚታገል ሰው ገና ድካም ላይ ነው፣ እያላበው ነው፣ ገና እየወደቀ እየተነሳ ነው። ያሸነፈ ደግሞ ጨርሷል፣ ትግል የለበትም። ከትግል ነፃ የሆነ ህይወት እንድንኖር ነው። ስለዚህ መጽሐፍ ቅዱሳችንን መዝሙር 119 ላይ አውጥተን ከዛ ቃል
እንጀምራለን። መዝሙር 119 መዝሙር 119 ቁጥር 92 እንደዚህ ይላል፣ ሕግ ደስታዬ ባይሆን ኖሮ ምኑ? እሺ የሜሴጅ ትራንስሌሽን ላይ እንደምታውቃላችሁ ሕግ ሳይሆን ከቃል ያገኘሁት ሬቨሌሽን ደስታዬ ባይሆን ኖሮ ይላል። ምኑ? መገለጡ። ቃሉን መያዛችን ሳይሆን እሱን ማንበባችን ሳይሆን ካነበብን በኋላ ያገኘነው ምን? ሬቨሌሽን። እሱ ደስታዬ ባይሆን ኖሮ በመከራ ወቅት ምን ባረኩ ነበር? ስለዚህ ይሄንን መከራ አላልፍም ነበር ነው የሚለው። ይሄንን መከራ ድል አድርጌው ኦቨርካም አድርጌው አላልፍም ነበረ። ምን ባላገኝ? ሬቨሌሽኑን ባላገኝ ኖሮ። በምን? በቃል። ከቃል ውስጥ መገለጡን ባላገኝ ኖሮ ይሄንን የመጣውን ችግር ምን አድርጌ ኦቨርካም አድርጌ አልወጣም ነበር። ከቃል ያገኘሁትን ሬቨሌሽን የተነሳ እሱ ደስታ ስለሆነልኝ ችግሩን ራሱ መከራው ራሱ ምን አደረኩት? አለፍኩት። ከዛ እንደዚህ ይላል፣ በእርሱ ሕያው አድርገኸኛልና። በምን? በመጣልኝ ሬቨሌሽን ከቃሉ ባገኘሁት መገለጥ ምን ሆኛለሁ? ሕያው ሆኛለሁ። እሺ መከራው ሊገለው ነበር የመጣው፣ ለሞት ሊያጠፋው ነበር የመጣው። እሺ ትእዛዝህን በእርሱ ሕያው አድርገኸኛልና ትእዛዝን ከቶ አልረሳውም። እኔ ያንተ ነኝ። እኔ ማን ነኝ? ሁለንተናዬ ያንተ ነው፣ ወይም ሁለንተናዬ ውሰድ ነው የሚለው። ከዛ እባክህ አድነኝ አይደለም የኛ አማርኛ እባክህ አድነኝ ብሎ ጽፏል። ለምን እንደዛ እንደጻፈ አላውቅም። ሌሎች ትራንስሌሽኖች ወይም ትርጉሞች ላይ እንደሱ አይደለም የሚለው። እባክህ አይደለም። ላሳያችሁ። ቁጥር 94 አይደለ? እሺ እኔ ያንተ ነኝ። እንደዚህ ነው የሚለው፣ ሕግን ፈልግ ያለውና እኔ ያንተ ሆንኩኝ፣ ስለዚህ ደግሞ አንተ አዳንከኝ ነው የሚለው። ሕግህን ምን አድርግ ያለው? ከስር ነው ሕግህን እፈልጋለሁ የሚለው አይደል? እንደዚህ ይላል፣ እኔ ያንተ ነኝና እባክህ አድነኝ፣ ሕግህን ፈልግ ያለውና። እሺ እንደዚህ ብለን እናንብበው። ሕግህን ፈልግ ያለውና እኔ ያንተ ነኝ፣ ስለዚህ ምን አረከኝ? አዳንከኝ። ምን አረከኝ? አዳንከኝ። ሕግህን ምን አድርግ ያለው? ሕግህን የሚለው የቃልህን ፍቺውን ሬቨሌሽኑን ምን አድርግ ያለው? ፈልግ ያለውና እኔ የማን ነኝ? እሺ ጌታው ያንተ ነኝ ስንል አይደለም የምንሆነው። የጌታ ሙሉ የጌታ የምንሆነው ሬቨሌሽኑን ያገኘን ቀን። ከዛ ደግሞ ከዚህ የተነሳ ምን አረከኝ? አዳንከኝ። ከምን? ከመከራው ምንም ከሚመጣው ነገር ሁሉ ምን አረከኝ? አዳንከኝ። እስቲ እንቀጥል። ክፉዎች ሊያጠፉኝ አድፍተዋል፣ እኔ ግን ምስክርነትህን አሰላስላለሁ። ለፍጹምነት ሁሉ ዳርቻ እንዳለው አየው። ሰዎች በዚህ ምድር ላይ ለፈጠሩት ነገር በሙሉ በጣም ያማረ ነው፣ ፍጹም ነው ለሚባለው ነገር በሙሉ ማብቂያ አለው። ለቃልህ መገለጥ ግን ለሬቨሌሽኑ ግን ማብቂያ የለውም ነው። ትእዛዝ ግን እጅግ ሰፊ ነው ማለት ከፐርፌክሽን ከሚባለው ራሱ ቃል የሚሰጠኝ ሬቨሌሽን ያገኘሁት ነገር ዳርቻ የለውም። ሌሎቻ ሁሉ ዳርቻ አላቸው። የሆነ ፐርፌክሽን እዚህ ጋር ይቆምና ከዛ በሚቀጥለው ዓመት አፕዴት ይደረጋል። የሰው ነው ሌላ እውቀት ይመጣበታል። የሆነ በጣም አዲስ ነው ያ በጣም ዘመናዊ ነው ምናምን ብሎ ይመጣና የሚቀጥለው ዓመት ሌላ የሚበልጠው ደግሞ ይመጣል። ዳርቻ አለው። ከቃል ያገኘሁት ሬቨሌሽን ግን ከቃል ያገኘሁት መገለጥ ግን ምንም ዳርቻ የለውም። እዚህ ጋር ያቆማል። እዚህ ጋር ነው በቃ ሌላ የሚሻል ይመጣል የሚባል የለም። እንግዲህ ልንገራችሁ፣ ከገባንበት ድል የሚበልጥ ሌላ ድል የለም። ካለንበት ድል የሚበልጥ ሌላ ድል የለም። ሰማይ ስንሄድ የምንገናኘው አዲስ ድል የለም። አሁን ያለነው ምን ውስጥ ነው? ድል ውስጥ ነን። ድል ውስጥ ነን። አሁን አሸናፊ ከተባሉት ነገሮች ሁሉ በላይ ተቀምጠናል።
ከሁሉ በላይ ምን አድርገናል? ተቀምጠናል። እቺ ነገር ግን ደስ የምትለን ወይም በዚህ ነገር መኖር የምንጀምረው የበራልን ቀን ነው። የበራልን ቀን ለዚህ የበራልኝ ይሄ ነው አለ። እሺ አቤቱ ቃልህን ወይም ሕግን ወይም ደግሞ ሬቨሌሽኑን ምንኛ ሞደው ቃል ሲበራልኝ ነው አለ። ሪቪል ሲያደርግልኝ ነው ምንም ማድረግ በቃ ሞደው ይሄንን ብቻ ነው፣ ሌላ ሞደው ነገር የለኝም። ሞደው ቃል ምን ሲያደርግልኝ ነው? ሲበራልኝ። ቀኑ ሙሉ ደግሞ ምን አድርገዋል? ይኸውላችሁ ሌላ ነገር የምናሰላስለው ስለበራልን ነው። ያ ነገር ስለበራልን ነው። ችግር ሲበራልን ነው የምናሰላስለው። ካልበራልን ትተነው ነው የምንሄደው። ሐዘን፣ ፍርሃት ምናምን የበራልን ቀን ያሰላሰልናቸው የሆነ በዛ አቅጣጫ የሆነ የበራልን ነገር አለ። ወይ ሞት በርቶልናል፣ ወይ ማጣት በርቶልናል፣ ወይ መሸነፍ በርቶልናል፣ ወይ የሆነ ችግር በርቶልናል። እሱ የበራልን ቀኑ ሙሉ እናሰላስለዋል። ቃሉ የበራልን ቀንስ እሱንም የበራልን ቀን ሌላ ነገር አናስብም። ቀኑ ሙሉ ምኑ እናሰላስላለን? ቃሉን እናሰላስላለን። እሺ እንቀጥል። ትእዛዝ ምንጊዜም ስለማይለዩኝ ከጠላቶቼ ይልቅ አስተዋይ። እዚህ ጋር እናቁም። ከጠላቶቼ ይልቅ ምን አደረገኝ? አሁን ጠላት ብለን የምንጠራው ሰው የለንም። እንትና ጠላቴ ነው የምንለው ሰው የለም። አሁን መብለጥ ያለብን ጠላት ያለው አንድ ነው፣ አለማወቅ። ሰይጣንን ዲል ስላደረገው ኢየሱስ አሁን መብለጥ ያለብን አለማወቅን። አሁን አስተዋይ መሆን ያለብን ይኸውላችሁ፣ አለማወቅ ስላለን ነው ሰይጣን አቅም ያገኘው። በቃ አለማወቅን ካሸነፍን እሱም ጉልበት የለው። በምን በር ይገባል? አሁን እኮ አለማወቅ ነው በር የሰጠው እንዲገባ። ስለዚህ ስለ ሰይጣን በማሰብ ጊዜ መፍጀት የለብን። ቃሉን በማሰላሰል ነው ጊዜ መፍጀት ያለብን። ድል ማለት የበራልን ቃል ላይ መቆየት ነው። ድል ማለት እግዚአብሔር የነገረንን ነገር ሬቨሌሽኑን ማግኘት ነው። ድል ማለት የምናሰላስለው ሐሳብ። ስለዚህ እቺ ነገር ካልበራችልን እንሰቃያለን። ብዙ የሚረብሸን ነገር እናገኛለን። ሲረብሹን ዙሪያችን ሲረብሸን እናገኛለን። በደንብ መድኃኒቱ እንደሆነ ታውቃላችሁ። የእግዚአብሔር መገለጥ ውስጥ መገኘት፣ እግዚአብሔር የመገለጥ ዕውቀት ውስጥ መገኘት። እዛች ብርሃን ውስጥ ከተገኘን በቃ አመለጥን ማለት ነው። አክሰስ አንደረግም ማለት የኛን ኔትወርክ አልፎ አይመጣም ማለት ነው። ለምን? አንዴ በመገለጥ ምን ተደርገናል? ተይዘናል። ቀኑ ሙሉ ስናሰላስል የምንገኘው ምኑ ነው? ቃሉ ብርሃኑን አንዴ ስለበራልን። ስለዚህ ድል ማለት በእግዚአብሔር ቃል ውስጥ የቆየንበት ጊዜ ነው። ከቃሉ ወጥተን ያሰብነው ሰዓት በሙሉ ምንም ድል አይደለም። ምንም ድል አይደለም። ጉድለትን ማየት የጀመርን ጊዜ ድል አይደለም። ከቃሉ ውጪ ነው ራሳችንን ያየነው። ያለ እግዚአብሔር ቃል ራሳችንን የጠራንበት ነገር ሁሉ ሽንፈት ነው። ያለ እግዚአብሔር ቃል ራሳችንን የጠራንበት ነገር ካያችሁ አልችልም፣ አልበቃም፣ እንደዚህ ያለልም መጨረሻዬ እንጃ ምናምን ያለው ነገር በሙሉ ሽንፈት ማለት እሱ ነው። በእግዚአብሔር ቃል ውስጥ ራሳችንን ካየንበት ደቂቃ ጀምሮ ሽንፈት አይሰማንም። ማናችንም ሽንፈት አይሰማንም። ስለዚህ ድላችን ሩቅ አይደለም። ታግለን ገብተን የምንኖር ሰው አይደለም። አይ መገለጥ ስናገኝ ነው የምንኖረው። ብርሃን ሲበራልን ነው፣ ሬቨሌሽኑን ስናገኝ ነው የምንኖረው። ድል ተሰርቶ አልቋል። ያለቀ ነው። ተጨርሶ የተቀመጠ ነው። እንዴት ነው አክሰስ የምናለው? የበራልን ጊዜ። ምን ያልን ጊዜ? የበራልን ጊዜ። ለዚህ ነው በመከራዊ ወቅት በጠፋው ነበር የሚለው። መከራዬን ራሱ ድል እንዳደርግ አቅም የሰጠኝ በቃል ደስ መሰኘት ነው። በበራልኝ ሬቨሌሽን ችግሩን እንዳልፈው አቅም ያገኘሁት ከዛ የተነሳ። ልጠፋ የምችልበት ነገር ነበር አለ ከታች ሲጠራ። ሊያጠፋኝ ሊጠፋ የምችልበት ነገር ነበር። የመጣው ነገር እንደሱ ነበር። ግን አልፌው የሄድኩት
ብርሃን ስላገኘው ነው። ድል አድርጌው የሄድኩት ምን ስላገኘ? መገለጡን ስላገኘው። ይውላችሁ ጥሩ ችግር የሚባል ነገር መጽሐፍ ቅዱስ ላይ ተጠርተዋል፣ ተደርድረዋል። እንትንም ቢሆን ተብሎ እነዚህ በሙሉ እስኪበራልን ድረስ የሚረብሹ የበራልን ቀን አይረብሹንም እያሉ እነሱ እያሉ እየሳቅን መኖር እንጀምራለን። በደንብ ይኸውላችሁ ድል ማለት ልክ እነዚህ መብራቶች ማብሪያና ማጥፊያ ያላቸዋል። ድል ማለት ከስጋ ሐሳብ ጥፍት አድርገን ስንወጣ፣ ልክ የመንፈስን ነገር ብርት ስናረግ ድል ውስጥ ነን። አእምሯችን ስዊች ስናረግ ወደዛ ወደ እውነት ቅይር ስናረግ፣ ለዚህ ነው ቃልህ አለ ያ መገለጡ እሱ ደስታዬ ባይሆን ኖሮ አለ እዛ ውስጥ ስለቆየው ነው የመጣው ነገር ግን ከባድ ነበር አለ። እሱ ግን ምን ይሆነ? አዎ እዚች ብርሃን ውስጥ ባልቆይ ኖሮ ጨለማ ያስፈራኝ ነበር ማለት ነው። ጨለማው ሊጎዳኝ ይችል ነበር፣ ግን ምን አረኩ? ብርሃን ውስጥ ቆየው። እንደዚች ነው በቃ። ይኸውላችሁ ድልና አሁን ሽንፈት፣ ችግር፣ መከራ የምንላቸው ነገሮች ሁሉ ልዩነታቸው ልክ እንደዚህ ነው። ብርት ጥፍት እንደማድረግ ነው በቃ፣ ሌላ ነገር የለም። ደሞመንት እኔ የምመርጠው በእግዚአብሔር ቃል መኖር ነው ያለበት ጊዜ፣ የዛን ጊዜ ድል ውስጥ ነን፣ ገብተናል። በቃ አለቀ። የዛች ቅስፈት ገብተናል። የዛች ቅስፈት ነገሩን ለውጠናል እንጂ የምንዋጋው ጦርነት የለም። ከተዋጋንም የምንዋጋው አለማወቅ ነው። ከተዋጋንም የምንዋጋው ያለ መገለጥ መኖርን፣ በጨለማ መገኘት ማለት እሱ ብርሃን እያለ በጨለማ መገኘት ማለት ያለ እግዚአብሔር ቃል መገለጥ መገኘት። የእግዚአብሔር ቃል የመጣልን መገለጡ የበራልን እግዚአብሔርም ብርሃኑን ያበራልን በድል መመላለስ እንድንችል እዚሁ ነው። እዚሁ መዝሙር 119 ላይ ይላል ሕግህ ለእግሬ ምንድን ነው? ስለዚህ መብራት ስላለ ነው እንቅፋት ሳይመጣኝ የሚመጣው እምገባው። ኢየሱስም ሲናገር እዚህ በቀን የሚመላለስ ሰው መሰናክል የለበትም ማለት። በምን የሚመላለስ? በቀን ወይም በብርሃን የሚሄድ ሰው መሰናክል የለበትም። ለምን? ቃሉ ምን አድርጎለታል? ብርሃን ሆኖለታል እንጂ መሰናክል ነበር፣ እንቅፋት ነበር። ሬቨሌሽን ስላገኘው አልሰነካከልም። ድል ማለት ሳይሰነካከሉ መኖር ነው። ያ ነገር ያለ በዚህም በዛም ከተሰነካከልን ማልቀሳችን አይቀርም፣ ማዘናችን አይቀርም። ምን ነው የኔ ህይወት እንደዚህ ሆነ እያልን መጠየቃችን አይቀርም። ቀላል ከዚህኛው ዓለም ስዊች አድርገን ወደዚህ ስላልመጣን ወደ እግዚአብሔር ቃል ወደ መገለጡ የመጣን ቀን በብርሃን ነው ወክ የምናደርገው፣ በድል ነው የምንኖረው። እዚህ ድል ሲባል እጃችን እስኪገነጠል እንትን ብለን የምናመጣው አይደለም። በትግል የተቀመጠ ነገር አይደለም። በቃ ሬቨሌሽን ነው። እዚህ ይውላችሁ ከብሉይ ኪዳን ላሳያችሁ። ሰዎች ፊዚካል ጦርነት ውስጥ ገብተው ድልን እንዴት እንደያዙ። ድልን የያዙት ልክ ወደ እግዚአብሔር ሐሳብ ሲመለሱ፣ ከሌላ ኔሽን ጋር ጦርነት ውስጥ ገብተው እንዴት እንዳሸነፉ ነው የምነግራችሁ። እነሱ አሸነፉ የተባለው ውጊያውን ተዋክተው ጀምረውት አይደለም። ገና ውጊያውን ሳይጀምሩ በፊት ከመጣባቸው ጦርና ህዝብ ጦረኛ የበለጠ እነሱ ሐሳባቸው በእግዚአብሔር ሐሳብ ላይ ሬቨሌሽን አግኝተዋል፣ መገለጥ አግኝተዋል ሰዎቹ። ስለዚህ ከመገለጥ ስለሚጀምሩ ነው ምን የሚያደርጉት? የሚያሸንፉት። እሺ ዳዊትን እንጥቀስ። ዳዊት መጀመሪያ ጎልያድን ሲያይ ያየው ከቁመቱ አንፃር አይደለም። ህዝቡ ሳኦልም ጎልያድን ያዩት ቁመቱን፣ የጦር ኤክስፒሪየንሱን፣ ከልጅነቱ ጀምሮ ጦረኛ ነው። ቁመቱ ይሄን ያለው የሚይዘው ጋሻ
ይሄን ያለው ጦሩ ይሄን ያለው አንድ ጊዜ ወርውሮ 3 ሰው በአንድ ጊዜ ገሏል እንደዚህ ገሏል እያሉ የሚያውቁት ዕውቀት ስለ ጎልያድ ብዙ ነው። ይሄንን ዕውቀት ለዳዊት ነግረውታል። ዳዊት ደግሞ የሚያየው እሱ መንፈሳዊ መገለጥ አለው። ዳዊት ሲያይ ኖ እንደ እግዚአብሔር ሕዝብ እንደኛ ኪዳን የለውም ከእግዚአብሔር ጋር። እኛ ደግሞ ምን አለን? ኪዳን አለን። ከኔ ጋር ያለው እግዚአብሔር እሱ የሚያወራው ያለው መገለጥ ነው። ከኔ ጋር ያለው እግዚአብሔር እዛ ምድረ በዳ ላይ ሆኜ አንበሳና ድብ ሲመጣ ግልገሎቼ ሲወስድ ከአፉ ፈልቅቄ ምን አደረግ ነበር? አስጥል ነበር። ይሄ መገለጥ ነው ያለው ሬቨሌሽን። ከዛ ህዝቡ ሁሉ ፈሩ፣ ሳኦልም ፈራ፣ የራሱንም ልብስ አለበሰው ወስዶ። ከዛ ዳዊት ያን ልብስ ለብሶ መራመድ አልቻለም። በሰው ጫማ ወይም ሰዎች በሄዱበት ኤክስፒሪየንስ አትሂዱ። ሬቨሌሽን ሌላ ነው። የሆኑ ሰዎች ሲያደርጉ ሲጸሉት በሰማችሁት አታርጉ። እንደሱ አይደለም የሚሰራው። ዳዊት የራሱ አለው። ስለዚህ እኔ አልፈልግም አለ። ምንድነው ሲባል ወንጭፍ አለኝ አለ። ከዛ እሱን ይዞ መጽሐፍ ቅዱስ ሲናገር እንደዚህ እየሮጠ ሄደ ይላል። ወደ ጎልያድ። ካሰባችሁት እየሮጣችሁ የምትሄዱበት ሰውዬ አይደለም ጎልያድ። እስቲ ከመጣ ይምጣ እንጂ ብላችሁ የምትጠብቁት ነው። ዳዊት እየሮጠ ሄደ። ለምን? ድሉን የጀመረው ቀድሞ ነው። እሱ ቀድሞ እንደጀመረ በመናቃለን። እንደዚህ ያለ ዳዊት አንገቱን ቆርጣለሁ አለ። ከዛ አንተንና የፍልስጤምን ሰራዊት በሙሉ ለሰማይ ወፎችና ለምድር አራዊት ምግብ አድርጌ እሰጣለሁ። ድሉ የጀመረው ተዋግቶ አይደለም፣ ጎልያድ ከወደቀ በኋላ አይደለም። ቀድሞ የሆነች ብርሃን በርቶለታል። የሆነ የሚያቀው የኖረው ህይወት አለ፣ ኤክስፒሪየንስ አለው በድል ውስጥ። ስለዚህ አሁን ጧት ስንነሳ፣ ዛሬ ማታ ስንገባ ቁመቱን የሚነግሩን ሰዎች አሉ፣ ጋሻውን የሚነግሩን ሰዎች አሉ። ስለ ጎልያድ አይደለም ማወራ። እንደዚህ ነው አትችሉትም፣ በእንትና በኩል እስቲ ሞክሩ፣ እስቲ ሰውን ፈልግ፣ በእንትና በኩል እናድርግ ምናምን የሚባሉ ብዙ ነገሮች ትሰማላችሁ። አይ በመገለጥ ደግሞ ሞክረው እስቲ። ይህም ምርጫ ነው፣ የኛውም ምርጫ። በዚህ መታገል እንችላለን፣ በዚህኛውም ደግሞ በድል መኖር እንችላለን። ለዚህ ነው 40 ቀን ሙሉ ጎልያድ የቆየው። ሬቨሌሽን ያለው ሰው ስለጠፋ ነው። መገለጥ ያለው ሰው ስለጠፋ ነው። መንፈሳዊ የሆነ መረዳት ያለው ሰው ስለጠፋ ነው 40 ቀን የቆየው። ዳዊት ሲመጣ አላሳደረው። የዛኑ ቀን ምን አደረገው? ጨረሰው። አንዳንድ ችግሮች አብረውን የቆዩት ቃሉ ሕጉ እስኪበራልን ድረስ። በበረራልን ጊዜ በቃ አለቀ፣ አይቆዩ። በበረራልን ጊዜ እስኪበራል። ስለዚህ የተፈለገው አሁን አዲስ ድል ማምጣት አይደለም። አዲስ ድል እንደሚያመጣ ሰው ምንም ጅማሬ እንደሌለ ሰው ተሯሩጠን ታግለን ምናምን ለመኖር አይደለም። አሁን አክሰስ ማድረግ እንችላለን። አሁን ድላችንን መኖር እንችላለን። አሁን ምንድን ነው የሚጠይቀን? መንፈሳዊ ወደሆነ ዕውቀት ምን ማድረግ? መቀየር ብቻ፣ ሀሳባችን ወደዛች መገልበጥ ብቻ። እሺ ሌላ ሰው ልጥቀስላችሁ። ጌዲዮን ከፍርሃቱ የተነሳ ይላል የወይን መጭመቂያ ጉድጓድ ውስጥ ይወቃ ነበር፣ እንዳይታይ ማለት ነው ሲወቃ። ከዛ እዛ ውስጥ መጥቶ እግዚአብሔር ሲያናግረው ጥያቄው አንተ እግዚአብሔር ነህ ወይ? የት ነበርክ? ይሄ ሁሉ ነገር ሲደርስብን፣ ይሄ ሁሉ መከራ ሲደርስብን የት ነበርክ? ሰምቷል ትንሽ ግን አላገኘውም፣ መገለጡን አላገኘም። ስለዚህ መገለጡን እስኪያገኝ ድረስ ከእግዚአብሔር ጋር እንትን ያደርግ ነበር። እስቲ እግዚአብሔር ከሆንክ እና የነገርከኝ እውነት ከሆነ እስቲ መሬቱ በሙሉ እርጥብ ይሁንና እቺ ጥጥ ደረቅ ትሁን ይላል። ሆና ያድራል እንደዛ። ከዛ ይሄም አላሳምነው። ከዛ በሚቀጥለው ቀን ደግሞ በቃ መሬቱ ሁሉ ደረቅ ሆኖ እቺ ደግሞ እርጥብ ትሁን አለ። ህልም አየ። ከዛ ወታደር ሰብስብ ተባለ። ወታደር ሰበሰበ። ይሰበስብ 900 ወታደር ነው ያገኘው። ቀንሳለ እግዚአብሔር 600 ገቡ።
ከ600 እንደገና ቀነሰ 300 ገቡ። ሊወጋ የሚሄደው ሰራዊት ከ200,000 በላይ የሆነ ሰራዊት፣ ብዙ እጅግ ብዙ ሰራዊት። ስንት ሰው ይዞ? 300 ሰው። በ300 ሰው ጦርነት እንሄዳለን ብሎ ማሰብ እንዴ ነው? መገለጥ ካልገባ አንድ እርምጃ አትልም። የሆነች ብርሃን ካልያዝ የሆነች ብርሃን። የሚገርመው እግዚአብሔር እነሱንም 300 የሚፈልገው ለውጊያ አይደለም፣ ምርኮ ለመሰብሰብ ነው። የተባረሩት ያ ሁሉ ሰራዊት ጥሎ ሄደው ተዋግተው አይደለም፣ ኮቴ ሰምቶ የለምጻሞች ኮቴ ሰምቶ እስራኤላውያን ኃይለኛ ሰራዊት ይዘው ምን አድርገዋል? መጥተዋል። ምንም ሀገር ጥሎ አይደል ሄደው። ትንሽ ነው የሚጠበቅብን ነገር። ብዙም ሰራዊት አይደለም፣ ብዙ ድካም አይደለም፣ ብዙ ትግል አይደለም፣ በጣም ብዙ ነገር አይደለም የሚያስፈልግ። ድላችንን የምንኖረው ወደ እግዚአብሔር ቃል ሐሳባችንን በቀየርን ጊዜ፣ ከእግዚአብሔር ሐሳብ ጋር በተስማማንበት በዛች ደቂቃ ድል ውስጥ ነው። በዛች ቅስፈት በቃ አንተ ያልከኝ ነው እውነት ያልን ቀን የዛን ሰዓት ድል ውስጥ ነው። ግን ምንድን ትግል ካረግነው ግን መንፈሳዊ ነገር ደግሞ በጣም የሚያስቀው በትግል አይሰራም። የምትታገሉ ሰዎች ራሱ በትግላችሁ ተስፋ መቁረጥ አለባቸው፣ እጅ መስጠት አለባቸው። ለምን? ልክ የእግዚአብሔር ሐሳብ ውስጥ መገኘት መልስ እንደሆነ እናውቃለን። በዛች ቅስፈት እግዚአብሔር ሐሳብ ውስጥ በተገኘን ጊዜ መልሳችን ያ እንደሆነ እናውቃለን። ድል ሩቅ የተቀመጠ አይደለም፣ ከሆነ ቀን በኋላ የምናገኘው አይደለም። በጣም በመንፈሳዊ ሕይወታችን ብዙ ዓመት ከቆየን በኋላ የሚገኝ አይደለም። ድል እንደሱ አይደለም። ኢየሱስን ያገኘን ቀን ድል ውስጥ ነን። ያቺ ሞመንት ወደ ድል አስገብታናለች። ለዚህ ነው በወደደን በእርሱ ከአሸናፊዎች እንበልጣለን። በጸሎታችን አይደለም፣ በትጋታችን አይደለም፣ ባለን መንፈሳዊ ኤክስፒሪየንስ አይደለም። አይ በወደደን ነው ድል ውስጥ የተገኘ። ከዛ ይሄን ድል በምድር የምንጥለውና ሌላ ነገር ውስጥ የምንገኝ ባለማወቅ፣ ሌላ ምንም ነገር አይደለም። አላወቅ ነው ያለንን ድል ወይም ህይወቱ ምን እንደያዘ አልገባን። ህይወቱ በገባን ጊዜ ግን እዛ ውስጥ ህይወቱ ምን እንደሆነ በገባን ባገኘን በተረዳን ጊዜ በዛች ቅስፈት የተገኘ ነው። ሌላ ይሄ ቃል ደስታዬ ባይሆን ኖሮ ወይም ይሄ መገለጥ ደስታዬ ባይሆን ኖሮ ሁሉ ነገር ሲጠፋ ነው የሚለው። አንደኛው ትርጉም ደግሞ መከራ በመጣ ጊዜ አይደል የሚለው፣ በመከራ በጠፋው ነበር የሚለው። ሌላ አይ ሁሉ ነገር ሲጠፋ ተስፋ ባልቆረጥኩ ነበር ነው የሚለው። ሁሉ ነገር ምን ሲጠፋ ምን ባላረኩ ነው? ተስፋ ባልቆረጥኩ። ሊያስቆርጥ በሚችልበት በዛ ውስጥ አልገኝም ነበር። ስለዚህ ተስፋን እንዳይቆርጥ ያደረገው በእግዚአብሔር ቃል ምን መሆኑ፣ በመገለጥ ውስጥ ምን ማድረጉ ነው፣ መገኘቱ ነው። ስለዚህ የመጣው ነገር ምን ሊያደርገው ነበር? ሁሉ ነገር ጠፍቶ ነበር። ዕንባቆም እንደጠቀሰው ሄም ባይኖር እነዚህ ሁሉ በጠፉ ጊዜ የምደሰተው እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ደግሞ እናደርግ። አያችሁ ድሉ እዛው ነው ለካ። እነዛ ሁሉ ነገሮች እዚህ ነው። እዝራ ሲናገር እንደዚህ የሚለው 119 የጻፈው እዝራ ነው። መዝሙር 119 የጻፈው። ስለዚህ እንደዚህ ይላል፣ መከራ በመጣብኝ ወቅት ወይ ሁሉ ነገር በጠፋ ጊዜ ይላል። ይሄ ሁሉ ነገር በጠፋ ጊዜ እኔ ግን ጊቭ አፕ አላረኩ። ምን እንዳረኩ? በቃል ደስ እንደተሰኘው፣ በቃል እንደበረታው፣ በቃል እንደጠነከርኩ እንጂ ሌሎች ነገሮች ሁሉ ምን አድርገው ነበር? ጠፍተው ነበር። ልንገራችሁ፣
የኢዮብ ታሪክ ላይ የምናየው ነገር ሁሉን ነገር ካጣ በኋላ ጥያቄ የጀመረው እግዚአብሔር ላይ በወረደና ወገቡን ታጥቆ ምን ባረገልኝ በመለሰልኝ። ከዛ ግን ልክ መገለጡን ያገኘ ጊዜስ እጄን ባፌ ላይ ጭኛለሁ አለ። የማላውቀውና የማላስተውለውን ነገር ምን አድርጌ ተናግሬያለሁ። እዝራ ግን እንደዛ አልሆነ። በጠፋ ጊዜ አለ ቃል ደስታ ሆነኝ። ስለዚህ እነዚህ ነገሮች ተስፋ አላስቆረጡኝም። እግዚአብሔርን በወረደና ባናገርኩት አላለም። እንደ ኢዮብ በምን ቆየው አለ በቃል ደስታ ውስጥ ቆየሁ። ባገኘሁት ሬቨሌሽን በዛ መገለጥ ውስጥ ቆየኋል። እሱ ነው እንጂ እንደ ሌላ ሰው እሱ ምን ሊል ጥያቄ ላይ ነሳ ይችል ነበር። ጥያቄ ያለኝ ሊል ነበር። ጌታዬ እኔ ጥያቄ ያለኝ ሊል ይችል ነበር። ብዙ ጊዜ እንደዚህ የሚባል ነገር እንሰማለን አይደል? ጸሎት ምናምን ሲባል እኔ አንዳንድ ሰው ለምን ከቸርች ቀረ ሲባል እኔ ጥያቄ ያለኝ ጌታ ላይ ይላል አንዳንድ ሰው። እሺ ጥያቄውም ቢሆን ላንተ ነው አዲስ እንጂ ከተመለሰ ቆይቷል። እኛ ምን ጠይቀው ያልተመለሰ ጥያቄ የለም። ጥያቄውም ቢሆን ዛሬ ነው እኔ ጋር ጥያቄው ነው። ኢየሱስ ከመለሰ 2000 ዓመት አልፎ ከዚህ ዓለም መልሱን ስላላወቅኩ ነው ጥያቄ እንጂ የሆነብኝ እንጂ ለጥያቄውማ መልስ ተገኝቶ እኔ ስላልበራልኝ ነው እንጂ በበራልኝ ጊዜ አሃ ለካ እንደዚህ ነው ብዬ እቀጥላለሁ። ራሱ መልስ ከሚሰጠኝ ከርሱ ወዴት ነው የምርቀው? ከቸርች ጥያቄ ያለኝ ጌታ ላይ ብሎ ከቸርች አይቀርም። እዚህ ብትቆይ ነው መልስ የምታገኝ። ከሄድክማ እንዴት መልስን ታገኛለህ? ጥያቄ ያለኝ እስቲ አስተምረኝ ብሎ እዚሁ መቀመጥ። ጥያቄ ካለን ጥያቄውን ሊመልስልን ወደሚችለው ነው መጠጋት። በደንብ ጥያቄ ካለን ያልገባን ነገር ጋር ያልተረዳነው ነገር ካለ ትክክለኛው ነገር መልሱን ወደምናገኝበት ምን ማለት ነው መጠጋት። ከዛ ውጪ መሄድ ጥያቄዎቹ እንዲበዙ ነው የሚያደርጋቸው። መልስ ሊሰጥን አይችልም። ስለዚህ መገለጥ የምንለው ነገር ድልን ኤክስፒሪየንስ የምናደርግበት ብቸኛ መንገድ ነው። እስካልበራልን ድረስ ተሸናፊ ነን። እስካልበራልን ድረስ ተሸናፊ ነን። ወይም በምንፈራቸው ባዘንባቸው ነገሮች ተጽዕኖ ስር ነው። የሚፈለገው መገለጥ ማግኘት ብቻ ነው። ይኸውላችሁ የሆነ ዘመን በሽታን ፈርተን እግዚአብሔር በሽታ ያመጣብናል ብለን ኖረን እናውቃለን። ብርሃን እስከምናገኝ ድረስ መገለጥ እስከምናገኝ ድረስ ከቃሉ የዛን ቀን የበራልን ቀን ደግሞ ይሄ ለካ የኔ እድል ፋንታ አይደለም ብለን ደግሞ አባረናል። ለምን አባረርን? ለምን በበሽታ ላይ ድል እንዳለን ለምን ተሰማ? መገለጥ ስላገኘን ብቻ። አሁን ደግሞ የምናዝንባቸውም ነገሮች የምንፈራቸውም ነገሮች ስላልበራልን ነው እንጂ ጉልበት ስላላቸው አይደለም። ስለዚህ ልንገራችሁ ድል በሚባለውና አሁን ባዘንበት መካከል ያለው ሬቨሌሽን ይባላል፣ መገለጥ ይባላል። ያቺ ብርሃን ነች እንድንጫማ የምታረግ ከፍተኛውን ፖዚሽን እንድንይዝ የምታደርገን ያቺ ብርሃን ብቻ ነች። ያቺ ብርሃን ብቻ ነች። በእግዚአብሔርም ደስ መሰኘት የጀመርነው ብዙ ሊያስለቅሱን የሚችሉ ነገሮች እያሉ የእግዚአብሔር ደስታ ምን እንደሆነ የበራልን ቀን። የእግዚአብሔር ደስታ ምን እንደሆነ የበራልን ቀን እነዛን ነገሮች እያሉ ሳይለወጡ እኛ መሳቅ ጀምረን። ሬቨሌሽን ማለት ይሄ ምንም ነገር ከቦታው ሳይንቀሳቀስ እኛ ከተንቀሳቀስን ማለት እኛ ከተለወጥን ማለት። ይኸውላችሁ ብርሃን የሌለው ሰው መፍትሄ ውስጥ ራሱ ማልቀሱ አይቀርም። የእግዚአብሔር ሐሳብ ያላገኘ የእግዚአብሔር ለኛ ያለውን ሐሳብ ካላገኘን እግዚአብሔር ራሱ እያለ መረበሻችን አይቀርም። ይሄንንም እናያለን ከመጽሐፍ ቅዱስ ውስጥ። ይኸውላችሁ ሰው ብቸኛ ሊያርፍበት የሚችል የእግዚአብሔር ሐሳብ እንደሆነ ባለፈው ሳምንት ስላየ
እዚህ ድልም የሚባለው ነገር ምን ሰርተን የምናመጣው ስላልሆነ የሚፈልገው መገለጥ ማግኘት ብቻ ነው። እረፍትም እዛ ውስጥ ከሆነ ድሉም እዛ ውስጥ ነው። እግዚአብሔር ሐሳብ ውስጥ መገኘት ነው ድሉ። ስለዚህ የተወሰኑ ሰዎች እናያለን ከመጽሐፍ ቅዱስ። ለምንድነው እነዚህ ሰዎች ያነሳን የምናየው? ሌላ ቦታ ከመፈለግ እንድንድን ነው። ውስጥ ሆነን ልንረበሽ እንችላለን። ውስጥ ምንም ኢየሱስ ተኝቶ ወየው ጠፋን ስንጠፋ አይገድህም ልንል እንችላለን። ከኢየሱስ የበለጠ እሺ አሁንም ጠፋን የምንለው እንደዛው ኢየሱስን ይዘን መንፈስ ቅዱስን ይዘን ምንም መርከብ ውስጥ አይደለንም እንጂ ማለት እዛኛው እነሱ የተገኙበት መርከብ ውስጥ አይደለንም እንጂ አሁንም ጠፋው ካልኩ ጠፋው ምለው ከኢየሱስ ጋር ሆኜ ነው። ጠፋው ምለው ከእግዚአብሔር ጋር ሆኜ ነው። ጠፋው ምለው ከመንፈስ ቅዱስ ጋር ሆኜ ነው። አሁን ሐዘን ፍርሃት ልቤን ከያዘው አሁንም የያዘው ኢየሱስ ተለይቶኝ መንፈስ ቅዱስ ተወስዶብኝ ሳይሆን አብረን ሆነን ነው። ኢየሱስም ተነስቶ ከነሱ ይሄን ኤክስፔክት እንደሚያደርግ ነው የነገራቸው። እምነታችሁ ወዴት? እምነት ማለት እኮ በእግዚአብሔር ቃል ወይም በመገለጥ ላይ ያለ መረጋት ነው። እምነታችሁ ወዴት አለ አይደል ያለው? ስለዚህ ከመፍትያችን ጋር ሆነን ልናዝል ልናለቅስ እንችላለን። እዛው መፍትሄ ውስጥ ነው፣ ሌላ ቦታ አይደለም። እዛው መፍትሄ ውስጥ ነው ልናለቅስ እንችላለን። እሺ ጊያስ ትዝ ይላችኋል? ኤሳ ተረጋግቶ ቆሞ ወየው ጠፋን ጌታዬ ሆይ ይላል። ወየው ጠፋን። የጸለየለት ምን እንዲያደርግ ነው? መገለጥ እንዲያገኝ፣ አይኖቹም እንዲያሩ እንዲበሩ። አይኑ ሲበራስ የዛን ጊዜ ደግሞ ኮንፊደንስ ተሰማው። መጀመሪያ ሲፈራው ምን ውስጥ ነው? እዛው መፍትሄ ውስጥ ነው፣ እዛው ጥበቃ ውስጥ ነው። አሁንም እየፈራን ያለነው እየተናወጥን ያለነው እዛው መፍትሄ ውስጥ ነው። ስላልበራልን ስላላየነው ነው እንጂ መፍትሄው እኛ ጋር፣ ድሉም እኛ ጋር። የሆነ ቦታ አይደለም፣ ሩቅ አይደለም፣ ሩቅ አይደለም። ተዋክተን የምናመጣው አይደለም። ብዙ የሳሰረገላ ሲያይ ጊዜ እንደዚህ ነው እንዴ? አሁን ሁላችንም እንደዚህ ነው የምንለው። ሲበራልን መገለጡን ስናገኝ እንደዚህ ነው እንዴ ነው የምንለው። መፍትሄው እዛው ስለሆነ ሩቅ አይደለም። እሺ አጋር ያለቀሰችው ውሃው የት ሄዶ ነው? እዛው አጠገቧ ነበር። መፍትሄው ሩቅ ነው አይደለም። መፍትሄው የት ነው? አብሮን አጠገባችን፣ በውስጣችን። የኛ ደግሞ እንደውም የተለየ ነው። የኛ ከየት ነው? ከውስጥ። የህይወት ወንዙም የት ነው? ከውስጥ ነው፣ ከውጭ አይደለም። ሰው የሚሰጠን አይደለም፣ ገና የምንቀበለውም አይደለም። ተቀብለናል። አለ መፍትሄው አለ፣ በደም ሁሉም ነገር አለ። ያላችሁ መለወጥ የምትፈልጉት ነገር በሙሉ ሩቅ አይደለም ያለው፣ እናንተ ጋር። እናንተ መለወጥ ስትወስኑ ትለውጣላችሁ። አለቀ አለቀ። መለወጥ ስትፈልጉ ልንገራችሁ፣ ጨጓራ መለወጥ ትችላላችሁ፣ ልብ መለወጥ ትችላላችሁ፣ ኩላሊት መለወጥ ትችላላችሁ፣ አንጀት መለወጥ፣ ሁሉም አይን፣ ጆሮ መለወጥ ትችላላችሁ። የራሳችሁን እምላችሁ አለን። ይሁሉ ገና ከሰማይ የሚመጣ አይደለም። እውነቴንም ነግራችሁ አይደለም። መፍትሄው እኛ ጋር። ልክ እቺ ስትበራልን እስከዛሬ ተሞኝቼ ነው የምንለው እንጂ ሌላ ምንም ነገር የለም። ስላልበራልኝ ነው እስከዛሬ። በበራልኝ ሰዓት ምን ማድረግ ይችላል? መውሰድ መጠቀም ይችላል። ክርስትና ከብርሃን ወደ ብርሃን ብቻ፣ ከአንዱ መገለጥ ወደ አንዱ መገለጥ፣ ከአንዱ ዕውቀት ወደ ሌላ ወደ ከበረ ዕውቀት ምን እናደርግበት። ትክክለኛው መልካችንን ማንነታችንን የበራልን ቀን፣ ያወቅን ቀን ሁሉ በዛ ብርሃን እየበራ ይላል። ሁሉ በዛ ብርሃን።
የምትፈልገው በብርሃን ብርሃንና ያለን አይደል? አንዴ ብርሃን አግኝተን በቃ አሁን በዚች ብርሃን ነው ምን እያደረግን የምንሄደው? ብርሃኑን እየያዝን የምንሄደው። ልንገራችሁ ኢየሱስ የፈለገው አዲስ ኪዳን ላይ የተማርናቸው ነገሮች በሙሉ ወደ አንድ ብርሃን ነው የሚወስዱ። ያም የእግዚአብሔር ልጅ ህይወት የሚባለው ብርሃን ነው። ያ የእግዚአብሔር ልጅ ህይወት ይሄ አዲሱ ሰው የሚባለው ሽንፈት፣ መውደቅ፣ ድካም ምናምን አያውቅም። እንደዚህ አይነት ዕውቀት የምናውቀው ከአሮጌው ሰው የተካፈልነው ዕውቀት ስላለ ነው። ሁላችንም የምናውቀው አዲሱ ሰው ይሄን አያውቅም። ብዙ ጊዜ እናገራለሁ አዲሱን ሰው ሊያሳድግ የሚችል ምግብ ያለው የእግዚአብሔር ቃል ብቻ ነው። እግዚአብሔር ብቻ ነው አዲሱን ሰው ሊያሳድግ የሚችል ምግብ ያለው። አዲሱን ሰው በዚህ ምግብ ካላሳደግ ነው ሌላ ዓለም ታሳድገው አትችልም አዲሱን ሰው። ስለዚህ አሮጌ ዕውቀት ላይ እንደተሰካን ልንኖር እንችላለን። በዛ ዕውቀት እየተረበሽን ልንኖር እንችላለን። በዛው ባሮጌው ሰው ዕውቀት። አሮጌው ሰው ዕውቀት ማለት ደግሞ ሌላ ነገር እንዳይመስላችሁ። አልችልም፣ አይሆንልኝም፣ እንዴት አድርጌ ምናምን ያልናቸው ዕውቀቶች በሙሉ የአሮጌው ሰው ዕውቀት ናቸው። የእግዚአብሔር ልጅ ዕውቀት ደግሞ ማለት ምንም ሽንፈት የሌለበት ህይወት ማለት። ሽንፈትም ራሱ አለ የድል ህይወት ማለት ነው። ከሽንፈት ጋር አለ የሚገናኝ ከድል ጋር ነው የሚገናኝ። የእግዚአብሔር ልጅ ህይወት ማለት ይሄ ነው። ይሄን ህይወት እንደተከፈልን ታውቃላችሁ። አዲሱ ሰው ማለት የድል ሰው እንደሆነ ታውቃላችሁ። የድል ሰው ፈጽሞ ሽንፈትን አያውቅም። የሚፈራውም ነገር የለም። የሚያዝንበትም ነገር የሚጨነቅበትም ነገር የለም። አዲሱ ሰው ከሆነ ኢየሱስ ክርስቶስ መጥቶ የገለጠው ያሳየን እሱ ሰው የሚፈራውም የሚያዝንበትም የሚጨነቅበትም ነገር የለም። አሁን አእምሯችንን ስዊች ማድረግ አለብን እምላችሁ ወደዚህ ነው፣ ወደ አዲሱ ሰው። ይሄ አዲሱ ሰው እንደዚህ አያስብም ማለት አለብን። አዲሱ ሰው እንደዚህ አይጨነቅም። አዲሱ ሰው እንደዚህ አይፈራም። ለምን? እጅን እስካለወጥን ድረስ ትግሉ አለ። ትግሉን ማሸነፍ፣ ትግሉን ማቆም ከፈለጋችሁ ወደዚህ ሐሳብ መለወጥ ብቻ። እዚህ ድል ሩቅም አይደለም፣ ታግለን የምናመጣውም ነገር አይደለም። ድል እዚሁ አለ። አሁን ድል ውስጥ መገኘት እንችላለን። ምን ስናደርግ? ወደ አዲሱ ሰው ሐሳብ ስንለወጥ፣ እግዚአብሔር ወደ ወለደው አዲሱ ሰው ስንመጣ፣ ወደዛ ሰው ስንመጣ እሱ ሰው ልዩ ሰው ስለሆነ እሱን ከተረዳ ከስጋ ዕውቀት ዴሊቨሪ የሆንን ስለምንመጣ ወይም ከወደቀው ሰው ዕውቀት እየዳንን ስለምንመጣ ልንገራችሁ፣ አሁን የምንሰጋባቸው ነገሮች በሙሉ ከስጋ ዕውቀት ወይም ከወደቀው ሰው ዕውቀት ዴሊቨር እንዳልሆኑን ታውቃላችሁ። የምንፈራባቸው ዕውቀቶች በሙሉ እሱ ነው። ከሱ ዕውቀትስ ነፃ ከወጣን ምንም ፍርሃት የለንም። ነገሩ እያለ አንፈራም። ይኸውላችሁ ለዚህ ነው ጳውሎስ እባብ እንደሚገድል ያውቃል። ሲነድፈው አራግፎት ወሬ የሚቀጥለው ለምንድን ነው? ሐሳብ ስለለወጠ ብቻ ነው። የድል ሐሳብ ስላለው ብቻ ነው። እባብ ነድፎት እንደሚሞት አያውቅም። በምርጫው እንደሚሞት ነው የሚያውቀው። ልሞት እሄዳለሁ እያለ ነው ሄደው። ትንቢት ይሞታል ምናምን ሲል እኔ ራሴ ልሞት ነው የሚሄደው ያለ። ወደ ጌታ ልሄድ ልኖር እዛ በጌታ ጋር ሄጄ ልኖር እወዳለሁ፣ ከእናንተ ጋር ደግሞ ልለይ መኖር እንደሆነ ያውቃል። እዛም ሄዶ በጌታ ጋር ልሄድ እወዳለሁ። አሁን ሞት የምንፈራው ለምን እንደሆነ ታውቃላችሁ? ሐሳባችን ስዊች ስላላደረግን ወደ እግዚአብሔር ሐሳብ ብናረግ ሞት የሚባለው ነገር ፍርሃቱ ይጠፋል፣ መገለጡን ስናገኝ ማለት። ስለዚህ ሁሉም የምንፈራቸው የሚረብሹን ነገሮች በሙሉ መገለጡን ስላላገኘን ብቻ ወይም ደግሞ ከአሮጌው ሰው ዕውቀት ዴሊቨር ስላልሆነ። መማር የሚያስፈልገን ከዚህ ዕውቀት ዴሊቨር ለመሆን
ሌላ ነገር ለመስራት አይደለም። ድልም አንሰራም። ሌላ አዲስ የምናመጣውም ነገር ምንም የለም። ምንድነው የምንሆነው? ከተሸናፊነት ካልችልም ከሚል ዕውቀት ተይዣለሁ ከሚል ዕውቀት ምን እንሆናለን? ዴሊቨር እንሆናለን። ይኸውላችሁ በራልኝ ብለን እየሳቀን የምንመጣው ለምንድን ነው? ከሆነ ዕውቀት ዴሊቨር ስለሆነ ስለዳንን። ጌታ ተናገረኝ ተናገረኝ ብለን ደስ እያለን የምንመጣው ለምንድን ነው? የሆነ ነገር ስላሸነፍን። በዛ ዕውቀት ያንን ይታገለን የነበረው ነገር ተለያይተ ነው ስለመጣ። ግን ያው እዛው ቤት ነው የምንኖረው፣ እዛው ሰፈር ነው ያለነው፣ እዚሁ ቸርች ነው እንመጣው፣ ምንም የቀየረው ነገር የለም። ግን የድል ዕውቀት ይዘናል። የድል ዕውቀት ይዘናል። ዛሬም የሚጮ ግግግ የሚል ነገር ምንም አይመጣም። እንደዚህ ቁጭ እንዳለ ሐሳባችን ስዊች ስናደርግ እየሳቅን እንሄዳለን። ለካ በድል ውስጥ ነው ያለሁት። እግዚአብሔር የሚፈልገው እኔም መኖር ያለብኝ ለካ እንደዚህ ነው እንጂ አሁን ድላችንን ያስኪያልን ብንታገል እንዴት ሊይዝ ይችላል? ራሱ በምኑ ነው ማለት በምን አቅሙ ነው እግዚአብሔር በክርስቶስ ኢየሱስ ሰርቶ የጨረሰውን ድል ሰይጣን መልሶ ከማን ነው የሚነጥቀው? ከየት ሊወስደው ይችላል? አይችልም እኮ እሱ ይሄንን ማድረግ በማይችልበት ፖዚሽን የተቀመጠው ነጥቆት ስልጣኑን ገፎ አዋርዶ አሳይቶታል። በቃ ጨርሷል ከሱ ጋር። አሁን ድሉ ተመልሷል ወደኛ። ብቸኛ የሚያስፈልገው ምንድነው? ወደዚች ድል እኛ ምን ማድረግ? ስዊች ማድረግ። ወደዚች ዕውቀት ምን ማድረግ? መምጣት። ወደዚህ ዕውቀት ውስጥ በተገኘን ጊዜ በዛን ጊዜ ሁሉም ነገር መለወጥ እንደምንችል እናውቃለን። ለዚህ ነው ቃል ደስታዬ፣ ይሄ ሬቨሌሽኑ ደስታዬ ባይሆን ኖሮ የመጣው ነገር አሸንፎኝ ወይ ሉዝ አድርጌ ቀር ነበር። ግን ይሄንን ኦቨርካም ያደረኩበት ነገር ቃል መገለጥህ ብርሃን ምን ስለበራልኝ። ስለዚህ ከምትታገሉ ባለፈውም ነገር ትግል ውስጥ ከምንገባ እኔ እንዲበራልኝ ነው ፈልገው ብለን መጸለይ ያለብን። እቺ ነገር እንድትበራልኝ ነው ፈልገው፣ እቺን መገለጥ እንዳገኝ ነው ፈልገው ብለን ነው መጸለይ ያለብን። ልቤ ፍርሃት አለው በኢየሱስ ከምትሉ እውነት የምነግራችሁ ከፍርሃት ነፃ የምትወጡበትን መገለጥ ጠይቁ። ሬቨሌሽን እኔ ፈልገው ቃል እንዲበራልኝ ነው። ፍርሃትን አትታገሩ። በሽታ ያለውን ሲምፕተም ከምታጠኑ ምልክቶች ጉግል ላይ ገብታችሁ ያንን በሽታ ኦቨርካም ያደረጉትን ሂሊንግ ስሙ። ሂዱና ሂሊንጋቸውን አንብቡ። ሰዎች ምስክርነታቸውን አንብቡ። ሂዱና ለምን የዛን ጊዜ ነው ስዊች የምናደርገው። የዛን ጊዜ ለዚህ ዳዊት የፈሩትን ሰዎች አይደለም ድሉን ነው ያስታወሰው። ስገነጣጥል አለ፣ ሳሸንፍ ስገላል አንበሳና ድቡን። እሱ እንትናኮ በጦር የገደላቸውን ሰው ነግረውታል። አይሰማም እሱ። አትስሙ፣ ድሉን ብቻ ስሙ። ኢየሱስ እኮ ድል አድርጎታል በሉ። እንደዚህ እኮ እንደዚህ የታመመ ሰው እኮ ሁሉ አይድንም ሲለው ኢየሱስ እኮ ድል ያደረገ እኮ አለ። ኢየሱስ እኮ ምን አድርጓል? ድል አድርጓል። ድሉን አስቡ፣ ድሉን ተናገሩ፣ ድሉን አስታውሱ። አእምሯችን የዛን ጊዜ ነው ወደ ድል የሚመጣው። ድሉን የወደቁትን አይደለም የቆሙትን፣ ወድቀው ተነስተው የቆሙትን ያንን ያሸነፉትን ሰዎች እነሱን ስሙ፣ እነሱን አንብቡ፣ እነሱን እዩ። ለዚህ ነው ዕብራውያን 11 እነዚህን የሚያህሉ ምስክሮች በዙሪያችን ካሉልን፣ ያው ምስክር የሆኑት ሞራል ሊሰጡን ነው። እንደ ስቴዲዮም ነው ያንን አገላለጥ የገለጠው። በዙሪያችን ከበውናል። እነሱ ድጋፍ እየሰጡን ነው፣ ያጨበጨቡ በቃ በርታ ምናምን እያሉ። ለምን አሸንፈውታላ። በድል ነው የጨረሱት። እነዚህ ሁሉ በድል ነው የጨረሱት። አይጨርሱም ተብለው ነበር። ሁሉም ምን አድርጓል? ድል እያደረጉ ሄደዋል። ስለዚህ እነዚህ ዙሪያችንን ቆመው ምን ያደርጉና ያጨበጭቡልናል። በርታ አይዞ ምናምን ይላሉ። ትጨርሳለህ አታቋርጥም ይላሉ። ከዛ በትዕግስት እኛ ደግሞ ምን እናድርግ? ሩጫችንን እንሩጥ። ምን እያደረግን?
የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስ ክርስቶስ ምን አድርገን ተመልክተን ይሄ ሁሉ ቢኖርም እንድናይ የተፈለገው ማን ነው? ኢየሱስን ነው። ለምን? ሁሉን ድል አድርጓል። እሱ ሁሉን ድል አድርጓል። በሁሉም ችግር አልፏል። በሁሉም መከራ አልፏል። በኃጢአትም ተፈትኗል። ሁሉንም ግን ምን አድርጓል? ኃጢአት ተፈትኗል ማለት በቀላሉ ሰይጣን መጥቶ ፈትኖታል። ምን ብሎ? የእግዚአብሔር ልጅ ከሆንክ ያውም እጅግ ተራበ። ከራበ በኋላ ነው እጅግ ተራበ። 40 ቀንና 40 ሌሊት ከጾመ በኋላ እጅግ ተራበ። ከዛ መጣና ምን አደረገው? ፈተነው። ግን ምን አላደረገም? አልወደቀም። በዛ እሱ ምን አድርጓል? አልፏል። በሁሉ ተፈትኗል። ሁሉንም ግን ምን አድርጎታል? አሸንፎታል። ስለዚህ እሱን ነው አሁን ተመልከቱ የተባለ አሉ። እነዛ ጥሩ ደስ ይላል። እነሱን እያየን እንበረታት። ሂድ ይላል፣ ሩጥ፣ እንዳታቆም፣ ጨርስ፣ ቀጥል ይሉናል። እንዳትቆሙ፣ ሩጡ፣ ቀጥሉ። የድል ነው። ትጨርሳለህ፣ ጨርሰህ ትሸለማለህ፣ ሽልማትን ትወስዳለህ፣ ታልፋለህ፣ ትጨርሳለህ፣ ትሄዳለህ እያሉ ያበረታቱናል። ግን ካየን የምናየው ማንን? ኢየሱስን። ከኮረጅን ምን ኮርጆ ከማን? ለምን? ሁሉን ምን አድርጓል? ድል አድርጓል። ሁሉን ድል አድርጓል። ለዚህ አበረታታችኋል። በእግዚአብሔር መንፈስ አበረታታችሁ፣ በእግዚአብሔር ቃል አበረታታችሁ። የጀመርነው ሩጫ የጀመርነው መስመር የድል መስመር አቋርጠን የምንወጣበት አይደለም። እኔ እንጃ ምንልበት አይደለም። እጨርስ ይሆን የሚባልበት አይደለም። እርግጥ ነው እንደምንጨርስ አሉ የሚያበረታቱን። ቀጥል፣ በርታ፣ አይዞ ምናምን የሚሉን አሉ። ስለዚህ ፎከስ አድርገን አንድ ነገር ላይ ምን ላይ? ድል ላይ ብቻ። የእምነታችን ጀማሪና ፍጹም አድራጊ ጀምሮ ምን ያደርገው? የጨረሰው በድል ያጠናቀቀው እሱ ምን እያደረገ? ያየ። ስለዚህ ስናይ ድል ያደረገ ነው የምናየው። ከፊት ድል አድርጎ አሸንፎ የገባውን ነው የምናየው። ከኔ ጋር ናችሁ? ስለዚህ ከፊታችን ያለው ድል አድርጎ ምን ያደርገው? ገባ። ድሉን ጨርሶ ምን ያደርገን? የሰጠን። እዚህ አሁን ያለንበት ሩጫ የሆነ ቦታ ተዘረን ተሸክሞ የሚያስጨርሱን አይነት ሩጫ ውስጥ አይደለም። የድል መስመር ውስጥ ነው። የምን መስመር ውስጥ? የድል መስመር ውስጥ። እስቲ እንደዚህ በሉ፣ የድል ሰው ነኝ በሉ። የምን ሰዎች? ይሄ ከበራል ማቋረጥ አናስብ። ይሄን ካየን መሸነፍን አናስብ። ልንገራችሁ፣ አንዳንዶቻችን በራሳችን እኮ ተስፋ የምንቆርጠው እኛ ራሳችን በራሳችን ተስፋ እንቆርጣለን። እሱ ተስፋ አልቆረጠብንም። ስለዚህ ራሳችሁን አነሳሱ። በድግ ያዙና እንትን ያላችሁንም ነገር ታጠቅ፣ ጫማችሁንም አድርጉ፣ በትራችሁንም ያዙና እሱ በእኔ ተስፋ አልቆረጠም፣ እኔም በእኔ ተስፋ አልቆርጥም። እዚህ ድል ብቻ ነው። በድሌ እቀጥላለሁ። እስቲ በድሌ እቀጥላለሁ፣ በድሌ እኖራለሁ። ጠዋት ስንነሳ የሚታየን ራሱ ድል ነው። እነንትና አቋርጠዋል፣ ኢየሱስ ጨርሷል፣ እኔም እጨርሳለሁ። አሁን የተቀመጠልን ያቋረጠ ሳይሆን የጨረሰ ነው። ድልን ትቶ የሄደ ሳይሆን ምን ያደረገ ነው? ምን ያደረገ? ጨረሰ። እኛም ጨራሾች ነው፣ እናቋርጥ አይደለም። አሁን ያለነው ድል ውስጥ ስለሆነ፣ ያለቀ ድል ውስጥ ስለሆነ ያለን። በዚህ እውቀት ከሆንን በቃ እንጨርሳለን። በዚህ እውቀት ከሆንን። ስለዚህ ልንገራችሁ፣ በየቀኑ እቺ ሬቨሌሽን እንድትኖረን ነው እንጂ ሌላ ጦርነት፣ ሌላ ውጊያ የለብንም። ውጊያችንም ካለማወጋ ነው። ግልጽ ነው ያልኩት ነው። ካለማወጋ ነው። ድሌን ካወቅኩስ ማን ይወስድብኝ? ማንም አይወስድብኝ። ለምን? የተሰጠኝ ስለሆነ፣ ያለውበት ስለሆነ፣ ምኖርበት ስለሆነ።
ከዚህ አሁን በድል ውስጥ ነው ያለን። እስቲ አሁን ድሌ ውስጥ ነው ያለሁት በሉ። አሁን በድል ነው ያለሁት። አሁን እኔ ዛሬ ራሱ ብንጀምር ምንም ነገር እንጨርሳለን። ዛሬ ራሱ ይኸውላችሁ እስከ ዛሬ ተውት። ብዙ ሪዝን ሊኖረን ይችላል ለማቋረጥ ምናምን እስከ ዛሬ ስላልገባን። ዛሬ ብንጀምር ግን እንጨርሰዋል። ዛሬ ማቀድ ብጀምር ጨርሳል። ዛሬ መስራት ብንጀምር ጨርሳል። ዛሬ ለምን የተፈለገው ሐሳብ ለውጥ ነው እንጂ ሌላ ነገር አይደለም። ስለዚህ እስከ ዛሬ ሐሳቤን ሳልለውጥ በኖርኩበት ነገር ችግር የለውም። ዛሬ ለውጫለሁ። ዛሬ ከለወጥኩ ከዚች ሰዓት ጀምሮ ድሌን መኖር ይችላል። መገለጥ የተፈለገው ለዚህ ብቻ ነው። ለዚህ ብቻ ነው። በድል ወክ እንድናረግ። እዚህ ነው ሰንሰለት ውስጥ ሆነው እስር ውስጥ ሆነው እነሱ የሚያዩት ድል ነው። ድል የድል አክሊል ይጠብቀኛል ምናምን ይላሉ። አረ እንትን ህይወታቸው እኮ ልትኖሩት የማትመኙት ነው። ግን እነሱ ምን ይላሉ? አክሊል ምናምን አለኝ ምናምን ክራውን ምናምን ይጠብቀኛል ይላሉ። ድል ውስጥ በድል ነው የሚያስቡት። በድል ነው የሚያስቡት። ሞት የሚያቋርጠና እንዳይመስላችሁ። አሁን ከሞት ጋር ግንኙነት የለም። ያለነው ህይወት ውስጥ። ከህይወት ሞት ሊወጣ አይችልም። በእኔ የሚያምን ፈጽሞ ሞትን አያይም። ስለዚህ ከህይወት ሞት ልናወጣ አንችልም። ከህይወት የሚገኘው ህይወት ብቻ ነው። ህይወት ውስጥ ሽንፈት የሚባል ነገር የለም። ህይወት ውስጥ ህይወት ድል ብቻ ነው ያላት። ህይወት አንድ መልክ ነው ያላት፣ ሌላ መልክ የላትም። ህይወት የምናገረው ህይወት ኢየሱስ ህይወት የሚለው ነው። እሱ ህይወት ያለው መልክ ድል ብቻ ነው። ሌላ እንዲህ ብትገለብጡት ሌላ መልክ ልታገኙ አትችሉም። በዚህም ብትገለብጡት ድል ነው። ህይወቱ ይሄ ብቻ ነው። እያገላበጥን ብናየው ህይወቱ የድል ህይወት ነው። የድል ህይወት ነው። እግዚአብሔር ከሰጠን ህይወት ሽንፈት አልተቀበልንም። ሽንፈት እውቀት ስለያዝን ነው እንጂ ያንን አሮጌውን እውቀት ስለያዝን ነው እንጂ ህይወቱ ሽንፈት የለበትም። ህይወቱ ፍርሃት የለበትም። ህይወቱ ሐዘን የለበትም። ተገርፈው ደስ እያላቸው ሄዱ ነው የሚለው። ለምን? ሐዘን የለበትም ህይወቱ። በደንብ ህመም ሊያስከትል የሚችል ነው። ህመም አምጥቷል። ዝም ብሎ ግርፌ አይደለም። ተላልጠው ነው የሚሄዱት። ምናልባት ከገቡ በኋላ ዘይት ምናምን ሊደረግላቸው ይችላል ቶሎ ቁስሉ እንዲድን ምናምን፣ ግን እየተደሰቱ ነው የሚታከሙት። ለቅሶ የለበትም፣ ሐዘን የለበትም ህይወቱ። በዚህ ስም እንዳትናገሩ ሲባሉ በዚህ ስም ምክንያት ስለደረሰባቸው መከራ ራሱ ሐሴት እያደረጉ ነው የሚሄዱት። ለምን? ህይወቱ የድል ነው። ተገረፍኩ ብሎ አለቅስም። እስር ቤት ገባ ብሎ አይፈራም። ህይወቱ ምን ስለሆነ? የድል ህይወት ስለሆነ። ይህን የድል ህይወት በዚህ በስጋ በመጣ ነገር ልገልጠውም ልወስነውም አልችልም። ስለዚህ እዝራ እንዳለ ለሁሉ ፐርፌክሽን የሆነ ገደብ አለው። ከቃሉ ውስጥ ላገኘሁት መገለጥ ግን ምንም ገደብ የለውም። እዚህ ጋር ነው የሚባል የለው። ድላችን እዚህ ጋር ያበቃል የሚባል የለው። እዚህ ጋር ያበቃል የሚባል የለም። የዘላለም የሆነ ቦታ ቆመን እንደገና ከድል ወርደን አዝነን አልቅሰን እንደገና ከድል የሚመልሰን አያስፈልግም። የዘላለም ድል ውስጥ ነው ያለው። የዘላለም ድል ውስጥ ነኝ በሉ እስቲ። እምነት ከመስማት አይደል? ለዛ ነው ማስደግማችሁ። የዘላለም ድል ውስጥ ነኝ። አዲስ የሚሰራ ድል የለንም። ያለቀ ነገር ውስጥ ነፃነት ማለት ይሄ